ሰላም እንዴት ናችሁ እናንተ? ትናንትና እኮ አብርሽ ማለት ነው ሄርሜላን ሰርፕራይዝ አድርጋታለሁ። ለሄርሜላ ትልቅ ሰርፕራይዝ አለሽ እያላት ነበር። እና ይሄ ሰርፕራይዝ ምን ይመስላችኋል ጋይስ? ቀለበት ወይስ ደግሞ ምን ሊያደርግላት ነው? አንቺ ባደረግሽው ነገር በጣም ስለተደሰትኩ፣ አንቺ ንጹህ ሴት ስለሆንሽ፣ ንጹህ ልብ ስላለሽ ለአንቺ ትልቅ የሆነ ሰርፕራይዝ አለኝ እያለ ነበር። እሷ ደግሞ ሴንሲቲቭ ሆና ቁንጥንጥ እያለች ነበር እና ብቻ ቀለበት ሊያስርላት እንዳይሆን ብቻ። ምክንያቱም እሷ አብርሽ አብሯት እንዲሆን ትፈልጋለች። ሩታን ደግሞ ከትናንት ወዲያ የጠይቃቻትን ጥያቄ ታውቃላችሁ። አንቺ አብረሹ ማትወኝ ከሆነ እኔ የግል ያደርገዋለሁ እያለች ነበረ። እሱንም ቢሆን እየጠየቀችው ነበረ። ግን ይህን ጥያቄዋን መመለስ አልፈልግም፣ አደባብሶ ማለፍ ነው እየፈለገው። እና ይሄ ልጅ ምን ሊያደርጋት ይመስላችኋል? ወይ ቤት ገዘውላት ብሎ ማስታወቂያ ሊሰራት እንዳይሆን ብቻ። ባለፈው ታስታውሳላችሁ፣ ልክ ቀለበት የሚያስር ወንድ መስሎ ማለት ነው። ከዛ አበባ ሲሰጣትና አብርሽ ዛሬ እንግዲህ ወይ ቀለበት ሊያስርላት እንዳይሆን ብቻ እያልኩ ነው። ምክንያቱም በጣም እንደምትፈልገው እንደምትወደው ያውቃል። ግን ደግሞ እሱ ቀለበት በማሰር ችግር የለበትም እኮ። አብርሽ እኮ መንበርከክ ላይ አንደኛ፣ ለፍቅር ተንበርክኳል። ለዛችኛዋ ማን የምትባለው የሆነ መሀል ላይ የመጣችው ልጅ ማን ነው ስሟ ጠፋብኝ። ለዛች ተንበርክኳል፣ ለሮታ ተንበርክኳል። ኧረ በለው በጣም ጎበዝ ነው በነገራችን ላይ አብርሽ ሰርፕራይዝ ለማድረግ እና ብዙም ፕሮሞሽን ለመስራት ስለሚፈልግ ብቻ ሄርሜላን ሰርፕራይዝ አደርግሻለሁ፣ ትልቅ ሰርፕራይዝ አለሽ፣ አንቺን የሚያስደስት ነገር ምናምን እያላት ነበረ። እና ያው እሱ መነጋገሪያ መሆን ስለሚፈልግ አብርሽ ደግሞ ለሄርሜላ ቀለበት አሰርኩላት ሲል ተቀናቃኝ ሩታ ደግሞ ወይ ትናድዳለች ወይ ጸብ ታስነሳለች። ከዛ ድራማውን ያስቀጥላሉ ማለት ነው። እና ምን ይመስላችኋል? ገምቱ እናንተ። እኔ ወይ ቀለበት ነው ወይ ቤት ነው የሚገዛላት ብዬ ነው የማስበው። ከዚህ ውጭ ሌላ ይሆናል ብዬ አላስብም። ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ የአብርሽና የሩታ ነገር ማለት ነው። ረስ 2 አመት ሙሉ በቃ ኖርንበት፣ ምንም መፍትሄ የሌለው ነገር። እነሱ በፍቅር የቆዩት 1 አመት ብቻ ነው። ከዛ በኋላ ሁሌ ጸብ፣ ሁሌ ሩዋንዳ፣ ሁሌ ጭቅጭቅ፣ ሁሌ ንትርክ ነው እየተነታረኩ ያሉትና እንግዲህ ትናንትና እንዳያችሁት አብርሽ ማለት ነው ለሄርሜላ ሰርፕራይዝ አለሽ እያላት ነበር። እሷም በጣም እየተቆነጣነጠች ነበር። ልትጠይቀው የፈለገችውን ጥያቄም በደንብ ሳትጠይቀው እሱም እያወዛገበ፣ ምክንያቱም ለጥያቄው መመለስ አይፈልግም። ሩታንም አልፈልጋትም ማለት አይፈልግም፣ ሄርሜላንም እፈልግሻለሁ ማለትም አልፈልግሽም ማለት አይፈልግም። ሄርሜላንም ማጣት አይፈልግም፣ ሩታንም ማጣት አይፈልግም። ሁለቱንም ማጫወት ይፈልጋል እና ሄርሜላ ደግሞ ቁርጥ ሆና እንድትሄድ አይፈልግም። እሷ ደግሞ እንግዲህ ወስና ይሁን ልትወስኑ የእውነት አልፈልግሽም ቢላት እፈልግሻለሁ ቢላት እየነገረሽ እኮ ነው። ለአንቺ ስሜት ከሌለኝስ እያለች ነበር ማለት ና እውነት ቆርጣት ሄዳለች ብዬ አላስብም። ሄርሜላ ሆነ አብርሽ አልፈልግሽም ቢላት፣ ምክንያቱም እያቦካሽ መኖር ነው የምትፈልገው። አብርሽም ቢሆን ሄርሜላ ቆርጣ ብትሄድ ዝም አይላትም። ምክንያቱም ከዛ በፊት አንድ ቀን ቆርጣ ለመሄድ ሞክራ ነበረ። ከሩታ ጋር የሆነ ሰዓት አብረው ሆኖ ነበረ። ሰው ያኔ ራሱ ለምኖ ነው የመለሳት። ታውቃላችሁ ማጣት አይፈልግም። እሷንም ሩታንም እንዲሁ ከሷ መራቅ አይፈልግም። የሆነ እንደማይፈልጋት ያስመስላል፣ ግን ደግሞ ብቻቸውን ሲሆኑ እንደሚፈልጋት የሆነ ስሜት እንዳለው በደንብ ያስታውቅበታል። እና ሄርሜላ ደግሞ ማለት ስህተትሽ ምን እንደው ታውቂያለሽ። አሁን አንድ እንደሚን ጥያቄ መጠየቅ ያለብሽ ካሁን በፊት ፍቅር ስትጀምሪ ከሱ ጋር መሆን ስታስቢ፣ ስትሳሳሙ፣ ስትጋጋጡ፣ ስትለጣጠፉ ያኔ ይህን ጥያቄ መጠየቅ አለብሽ። ሲቀጥል ደግሞ ከኔ ጋር ብቻ ሆነህ ኑር እኮ ነው ያንቺ አባባል ማለት ነው። ሩታ ጋር አትሄድ ምንም ነገር። ይሄ ነገር እኮ የማይቀር ጉዳይ ነው ሀቢብቲ። ከአንቺ ጋር ቢሆንም ከሩታ ጋር ቢሆንም ከሁለታችሁም ጋር ቢሆን መሄዱ አይቀርም አብርሽ ማለት ነው። መሄዱ አይቀርም። ምክንያቱም የስራው ባህሪ ነው። በቃ ሱስ ነው። በቃ ሴት እየቀያየር መስራት ይፈልጋል። ከአንቺ ጋር እንደ ፍቅረኛ ብትሆኑ መሄዱ አይቀርም። ደግሞ ከአንቺ ጋር ደግሞ መደበር የሆነ ብቻ ከአንቺ ጋር ሲሆን የሚያስደስተው ነገር ይኖራል፣ ከሩታ ጋር ሲሆን ደግሞ የሚያስደስተው ነገር ይኖራል። ሶ ሁለቱም ጋር መጫወት ይፈልጋልና ጥያቄውን ላለመመለስ በሳቅ በጨዋታ እያረሳሳ አንዴ ሰርፕራይዝ አለሽ እያለ ሄርሜላ ደግሞ ታውቃላችሁ ሰርፕራይዝ ስትባል የምታስበው ሌላ ነገር ነው። እኔማ ወይ ቀለበት ቢያስረላት ወይ ታገብኛለሽ ወይ ቢላት ምን እንደምትል እኔ እንጃ። ብቻ አፏም ቂጧም ስቆ ማለት ነው እኔ እንጃ።
ነገር ይያዝ ምትል ይመስለኛልና ሄርሜላ በዚህ ልክ ለምንድን ነው አብርሽን የምታመልከው? የምር ለምንድን ነው በዚህ ልክ የወደደችው? የአብርሽ ከሁሉም ወንዶች የተለየ ነገር ነው ያለው ልበል ወይስ ደግሞ ገንዘቡ ነው ወይ መኪናውን ነው የወደደችው? እኔ ግራ እየገባኝ ነው። እኔ አንዳንዴ ገንዘቡን ይመስለኛል የሚወዱለት፣ ብዙ ሴቶች እንወዳለን ስለሚሉት። ይህኔ እኮ እሷ አብርሽን እንደዚህ ቁማ እየለመነችው አይደለ? ደግሞ ሌላ እሷን የሚለምናት ይኖራል እኮ ልክ እሷ አብርሽን እንደምትለምነው እሷንም ሌላ የሚለምናት ወንድ ይኖራል ብዬ አስባለሁ። እና ሰርፕራይዝ አለ ስትባል በስማም ይህኔ እኮ ስንት ነገር እያሰበችው እንቅልፍ ሁሉ አወስዳትም። ቪዲዮ ካላሳያትማ እንቅልፍ ወስዷትም ማያድር። ምን ይሆን ቀለበት ይሆን ምን ይሆን እያለች ማለት ነው። መቼም ቀጥታ የምታስበው ቀለበት ነው። እና ታውቃላችሁ ከዛ በፊት እሷ ቤት ገዛውለት ብላ አንድ ቪዲዮ ሰርታ ነበረ። ምናልባት ያንን አይቶ ይሆናል ተደስ ቻለው የዋህነሽ ቅነሽ ምናምን እያልክ ስትል ብዙ ጊዜ እኮ ብልሃል። እና ሄርሜላ ደግሞ ብዙ ጊዜ እንደማይፈልግሽ እኮ ነግሮሽ ያውቃል። ምን አሁን እንደ አዲስ መጠየቅ አይጠበቅብሽም እኮ። ካሁን በፊት በጣም ብዙ ጊዜ እኮ ከሩታ ጋር ተመልሶ ማለት ነው ከአንቺ ጋር ከሆነ በኋላ የሆነ ሰዓት አሁን ሩታ አብርሽን ተበቀልኩት ያለች ጊዜ ከሄርሜላ ጋር አሪፍ ላይ ነበሩ። ከዛ ሩታ ወደ እሷ ስታመጠው እሱ ሄርሜላን ጠርቶ በሩታ ፊት እንደማይፈልጋት ነው የነገራት። አልፈልግሽም ብሏታል። ከህይወቴ ውጭልኝ ብሎሻል። ደጋግሞ በጣም 2-3 ጊዜ ብሎሽ ያውቃል። አሁን እንደ አዲስ ለምን መጠየቅ አስፈልገ? አብርሽ ከሩታ ጋር ከተመለሰ አንቺን ይልሻል። በፊት እንደ ፍቅረኛ ቀለበት አስሮልሽ ሚስቱ ሆነሽ ራሱ ማለት ነው ጠርቶ እንደዚህ ሊልሽ ይችላል። ምክንያቱም እሷ የልጁ እናት ናት፣ የመጀመሪያው ናት። በብዙ መንገድ ወደ ራሷ ማድረግ ትችላለች። በዛን ሰዓት አንቺን ጠርቶ ልክ እንደ ባለፈው አልፈልግሽም ሊልሽ ይችላል። ያኔ ልትሰበር ትችላለች። ይሄን ነገር አውቀሽበት አምነሽበት ነገ አልፈልግም ቢለኝ እንዴት ነው መቋቋመው ብለሽ ግቢበት። አዎ እንደዛ ካልሆነ አብረሽ አይታመንም። አልፈልግም ሊልሽ ይችላል። ድንገት ጠርቶ አልፈልግሽም ከህይወቴ ውጭ ልትባይ ትችላለሽ። ይሄን ነገር አምነሽበት ወደሽበት ግቢ እንጂ አሁን እንደ አዲስ መጠየቅ አይጠበቅብሽም። ካሁን በፊት በተግባር ስላሳየሽ በተግባር አይተሻል እኮ። አንድ ቀን ሩታ በ3 ቀን የራሷ አድርጋ ከዛ ጠርቶ አልፈልግሽም ሲልሽ እሷ ስላልፈለገች እንጂ ከህይወቱ ውልቅ አርጓ አስወጥቶች ነበረ። አሁንም ቢሆን ሩታ ፈልግሃለሁና ወደ እኔ አብረን ልጃችን እናሳድግ አንድ ቤት እንኖር ብትለው ይመለሳል፣ ወደ ሩታ ይመለሳል ማለት ነው። ከዛ ሩታ ጥላው ስትሄድ ነው መጥቶ አንቺን የለመነሽ። አንቺ በዛን ሰዓት አብርሽ ለአንቺ ምን አይነት ስሜት እንዳለው በደንብ ታውቂ ነበረ። በቃ ወደ ሩታ እሷ ከፈለገችው ከፈቀደችለት መመለሱ እንደማይቀር ነው። ይመለሳል። ያኔ ሲመለስ ደግሞ አንቺ እንደማትሰበሪ ለራስሽ አሳምነሽ ግቢ እንጂ አሁን እንደ አዲስ መጠየቅ አይጠበቅብሽም። በእርግጠኝነት እኮ እሷን እንደምፈልግ ከአንቺ ጋር መሆን አልፈልግም ቢልሽ ከህይወቷ ተውጭም እርግጠኛ ነኝ። እሱም ቢሆን እንዴት ወጭም አይፈልግም፣ ባጣ ቆይ ነው። ግን ሩታን ማጣት አይፈልግም። ሩታ ከአንተ ጋር ሆናለሁ ካለችው ከእሷ ጋር ሆኖ ከአንቺ ጋር ሊደበርብሽ ይመጣል። ያኔም እኮ አልፈልግም ብሎ ቢነግርሽ በጀርባ ይመጣና ያገኝሻል። ይቅርታ ያኔ አልፈልግም ያልኩሽ ወይ አውቄ ነው ወይ ምናምን ብሎ ያሳምንሻል። እና ይህን ጥያቄ አሁን መጠየቅም አይጠበቅብሽም። ታውቂዋለሽ ምን እንደሚያስብ ስለ አንቺ ማለት ነው።